ፖለቲካውን ነው እስኪ አፍያ የተቃርኖ ፖለቲካ ቋፍ ላይ የነበረበት ሀገር ይመስለኛል ምለ አራቱ ብሔራዊ ድርጅቶች ነው የሚወስኑት ሲባል የነበረበት ነው ላለፉት ሩብ ዓመታት አይደል ሩብ ክፍለ ዘመን ልንለው እንችላለን እና እሱን አውጥቶ የትኛውም ቦታ ላይ ያለ ሐሳብ ይኑረው ኢትዮጵያን የሚጠቅም ኢትዮጵያን የሚያሻግር ሐሳብ ይኑረው እንጂ ከየትኛውም ጫፍ ላይ የሚመጣ ኢትዮጵያዊ ሁሉ ጠቅላይ ሚኒስትር መሆን ይችላል የሚለው ጽንሰ ሐሳብስ ራሱ በፖለቲካው አውድ ውስጥ ልንተነትነው ልንመዘው የሚገባ ትላልቅ ጉዳይ የለውም ትላለህ? ለኔ አንድ ጥሩ አባባል አለ የኢትዮጵያን ከ8 ዓመት በፊት የነበረችዋን ኢትዮጵያ የሚገልጽ ምን ይባላል መሰለ አቀርቅሮ የሚበላን ተንጋለ ወይም ተኝተ ቀላውጦ ይባላል። ኢትዮጵያ ላለፉት 20 ምናምን ዓመታት ከዛም በላይ ስትሄድበት የነበረው መንገድ ተኝቶ የመቀላወጥ መንገድ ነበር። ምክንያቱም ብዙ ነገሮቻችን በልመና የሚሟሉበት ሁኔታ ነበር። ለምሳሌ አንድ ሀገር ራሱን ካልቻለ ክብር የሌለው ሀገር ይሄ ዓለም አቀፍ መርህ ነው። ራስን ካልቻልክ ራስን አለመቻልህ ደግሞ በዳቦ ከሆነ በምግብ ከሆነ እንደ ሰውም እንደ ሀገርም የመቆጠር እድልህ በሚቆጥረው ሰውዬ ይሁንታ ላይ ይመሰረታል ይባላል። ለኔ አንዳንዴ ለምሳሌ ወደ ኋላ ሄድ ብለን ስናየው ኢትዮጵያ ውስጥ ሁለት አበይት ነገሮችን ማንሳት ትችላለህ። ለምሳሌ ጤናን በተመለከተ የዜጎችህን ጤና ማስጠበቅ በሁለት መንገድ ነው የምትችለው። አንደኛው ጤናህን ከታመሙ በኋላ በቂ ሕክምና አገልግሎት በመስጠት ልጠብቀው ትችላለህ። ከመታመማቸው በፊት ደግሞ ኢኮኖሚካል በሆነ መንገድ ልጠብቀው ትችላለህ፣ በምግብና አካባቢያቸውን በመቀየር። ለምሳሌ ኮሪደር ስትል በኮሪደር ውስጥ የምታገኛቸው አብዛኞቹ ነገሮች ዜጎቻችን ክብራቸውን በጠበቀ ሁኔታ የሚኖሩበት እና አገልግሎት የሚያገኙበት ምቹ ከባቢ መፍጠር ነው። በቃ አገልግሎት የሚያገኙበት ለምሳሌ መሶብ ብትል ዲጂታላይዜሽን ብትል ምናምን አገልግሎቱን ምቹ ማድረግ ነው። የኮሪደር የወኪንግ ዌዎቹ ባይክ ዌዎቹ መንገድ መስመሩ መንገዶች መስፋታቸው ምናምን ስትል የመኖሪያ አካባቢያቸው ምቹ ማድረግ ነው። መኖሪያ ቤቶቻቸው ምቹ ማድረግ ነው። ዜጎችን ያማከለው ዜጎች በአንድ በኩል ክብራቸውን ጠብቃለህ፣ እንዲያደር ወይ ደግሞ ጤናቸውን ጠብቃለህ። በሌማት ትሩፋት ቅድም ሲያነሳው የነበረው ለምሳሌ የዓለማችን ወደፊት አስጊ የሆነ ስጋት አለ ከተባለ ከጤና ጋር ተያይዞ ስታንቲንግ ነው። ይሄ የመቀንጨር ችግር በከፍተኛ ደረጃ ያሰጋቸዋል ከሚባሉ ሀገሮች ተርታ ደግሞ ኢትዮጵያ አለችበት። የመቀንጨር ዋነኛ ምክንያት ነው የምትለው ለምሳሌ ፕሮቲን ዲፊሽንሲ ነው። ምክንያቱም ብሬን ዴቨሎፕመንት ከእድሜ ጋር ተመጣጥኖ መሄድ የማይችልበት አንደኛው ነገር ኤኒ ዴቨሎፕመንት ፕሮቲን ዲማንድ ያደርጋል። ኢትዮጵያ ውስጥ ደግሞ ፕሮቲን ኤክስፔንሲቭ ነው። ስለዚህ ይሄንን በሌማት አድሬስ እናድርገው። ምክንያቱም ለምሳሌ ወተት ለብዙሃኑ የኢትዮጵያ ሕዝብ አክሰሰብል አይደለም፣ አፎርደብል አይደለም። እንቁላል አክሰሰብል አይደለም፣ አፎርደብል አይደለም። አብዛኞቹ ፕሮቲን ያላቸው ምግቦች የህፃናቶችን ምግብ ጨምሮ ኤክስፔንሲቭ ናቸው። ለማጆሪቲ ሕዝባችን አፎርደብል አይደሉም። ስለዚህ እነዚህ አፎርደብል እንዲሆኑ ከኮሜርሻል ፋርሞቹ እናውጣውና የህዝባችን ጓሮ ውስጥ እንክተታቸው። ታስ ሌማት የሚለው እሱ ነው ለኔ። ከዛ በፊት የነበረችዋን ኢትዮጵያ በኢኮኖሚም ስታያት ለምሳሌ ብራችን እንዴት ነበር የቆመው? በፖለቲካ ከዘራ ተመርኩዞ አልነበረም የቆመው። ይሄ የውጭ ባለሀብቶች በከፍተኛ ደረጃ ይገፋል። ምክንያቱም ብራችን የኢኮኖሚ መገለጫ ሳይሆን የፖለቲካ አቋም መገለጫ ወይም በፖለቲካ ከዘራ ነበር የቆመው። ይሄ ድፍረት የሚፈልግ ውሳኔ ነው፣ የመንግስት ቁርጠኝነት። ምክንያቱም ብዙ ሀገራት ኢኮኖሚያቸውን ከፖለቲካቸው ነጥለው ነው የሚያቆሙት። ምክንያቱም ፖለቲካው አት ኤኒ ታይም ክራምብል ሊያደርግ ይችላል፣ ሊወድቅ ይችላል። ኢኮኖሚው እንዳይወድቅ፣ ምክንያቱም ፖለቲካ ሲወድቅ ራሱን ችሎ ሊወድቅ ይችላል። አንዳንዴ ሳይድ ኢፌክቱ ህዝብ ሊጎዳ ይችላል። ኢኮኖሚ ሲወድቅ ግን ህዝብ ላይ ነው የሚወድቀው። ስለዚህ ኢኮኖሚውን በተቻለ መጠን ራሱን ችሎ የሚቆም ማለት ነው። ለምሳሌ ብዙ ሰው ወደ ተሟላ የማክሮ ኢኮኖሚ ሽግግር ውስጥ ገብታለች። በዚህ አውድ ውስጥ ነው የምናወራው። ስለዚህ መገለጫዎች ምንድነው? ለምሳሌ ዛሬ ላይ መገለጫ የምትለው አንደኛው የማክሮ ኢኮኖሚ ማሻሻያ ያደረግንበት ምክንያት ኢኮኖሚውን ስታየው ለምሳሌ ቅድም ሲያነሳው እንደነበረው የኛ ኢኮኖሚ የቆመው በአንድ ሴክተር ነበር፣ በግብርና 80% ገበሬ አለ እንላለን። 80% ገበሬው 15% የከተማውን ነዋሪ አይደለም መመገብ ኤክስፔክት እንኳን የምናደርገው እኮ አደ ሚኒመም እንዴት 80% የሚጠግብ ህዝብ እንዴት የለንም? ኢኮኖሚካሊ ይህን ማስረዳት አትችልም በእኛ ኢኮኖሚ። ሁለት ደግሞ እንደ ጎበዝ ነጋዴ ኢኮኖሚውን ዳይቨርሲፋይ ካላደረግከው
ጎበዝ ነጋዴ እንቁላሉን በአንድ ቅርጫት አያስቀምጥም እንደሚባለው እኛ ኢኮኖሚያችንን በግብርና ላይ መገንባታችን ብቻ ሳይሆን ግብርናችን ደግሞ ዝናብ ጠባቂ መሆኑ በቃ እጣ ፈንታው የሚወሰነው በተፈጥሮ ነው። ዝናብ ከመጣ ኢኮኖሚው አደገ እንላለን፣ ዝናብ ከቀረ ደግሞ በዛው አብረን እናልቃለን ማለት ነው። ስለዚህ ከዝናብ ጠባቂነት ግብርናችንን ማላቀቅ ለ3000 ምናምን ዓመታት ያለን ታሪክ ከበሬ ጫንቃ ያልወረደ ከዝናብ ጠባቂነት ያልተላቀቀ ግብርና እዚህ ላይ ነው ኢኮኖሚያችን የገነባ ነው። ከዛ በኋላ ምን እንላለን? ለማፈር አለን፣ የአፍሪካ የውሃ ታወር ነን፣ ብዙ ነገሮች ለፉከራ ለቀረርቶ እንላለን። ግን ኮንቨርት አድርገናል ወይ? እነዚህ አሉን የምንላቸው ሪሶርስ ቅድም እንዳልኩት ለምሳሌ ጸጋችንን በበቂ ሁኔታ መረዳትና ያንን አውጥቶ መጠቀም ከዝናብ ጠባቂ ከበሬ ጫንቃ ላይ መሰረት ካደረገው ግብርና አላቀን ወደ ብዝሃ ዘርፍ ፖለቲካው ላይ ለምሳሌ የኢትዮጵያ መንግስት ከ8 ዓመት በፊት የነበረው መንግስት በሐሳብ የተለዩትን በሀገር ውስጥ አብሮ ለማደርም አብሮ ለመኖርም አያስችልንም፣ ስለዚህ ወይ መሰደድ አለብህ ወይ ወደ ማረሚያ ቤት መጋዝ አለብህ የሚል ርዕዮተ ዓለም ነበር የሚከተለው። አብዛኛው የበረሃና የጫካ ሲሳይ የሆነው በዛ ነው። ከፊሉን የበረሃ ሸዋ በልቶታል፣ ከፊሉን የባህር አሳ በልቶታል። አሁን ያለው ደግሞ ልዩነቶች ሊኖሩን ይችላሉ። እኔ ብዙ ጊዜ አነሷል። ለምሳሌ አሁን ያለው መንግስት ከብዙ ለውጦቹ እኔ ትልቁ ለውጥ ብዬ ማስበው ኢትዮጵያ ውስጥ ችግር አለ፣ ችግሮቻችንን ግን በአዳራሽና በጠረጴዛ ዙሪያ መፍታት እንችላለን ብሎ ማመን ላይ ነው። የፖለቲካ ትልቁ ልዩነቱ እሱ ነው። ያኔ የነበረው ስርዓት ከሀገር አሳዷቸው አሁን ኑና ሀገርን ገንባ፣ ኑ ሀገር አብረን እናስተዳደር ተብሎ ይፋዊ ጥሪ ነው የተደረገው። ያንን ተከትሎ ወደ ሀገር ውስጥ የገቡ ኃይሎች በሁለት ጎራ ተከፍለው በሁለት ምክንያት የበረሃ ለውጥ ነው ያደረጉት። ከሀገር ውጭ የነበረውን በረሃቸውን ወደ ሀገር ውስጥ በረሃ፣ ከሀገር ውጭ የነበረውን ጫካ ወደ ሀገር ውስጥ ጫካ ነው ያደረጉት በሁለት ምክንያት። አንደኛው ትላንትና ከሀገር የተሰደዱ በበረሃና በጫካ ስርዓቱን በመዋጋት ላይ የነበሩትን እንዲሰልሉ በነበረው አሰራር በነበረው ስርዓት ተደግፈው የተላኩ የነበሩት እዚህም ሲመጡ አለቃችንን ከማዕከላዊ መንግስት አባረህብናል፣ አለቃችንን የእንጀራ ገመዳችንን ቆርጠሃል ብለው መንግስት ላይ ተነሱ። ሌሎቹ ደግሞ ይሄ መንግስት የዛኛው መንግስት ወራሽ ነው ብለው እዚሁ መንግስት ላይ ተነሱ እንጂ በቂ ምክንያት አልነበርም ወደ ጫካ ለመግባት። ስለዚህ ከዚህ በፊት የነበረው ከ8 ዓመት በፊት የነበረችው ኢትዮጵያ ለእያንዳንዱ የፖለቲካ ልዩነት ዜጎቿን የምታሳድድ፣ ዜጎቿን ወደ እስር ቤት የምታገዝ፣ ዜጎቿን የደም ዋጋ የምታስከፍል ሀገር ነበረች። ወደ ውስጥ ግን ፖለቲካው ሊታይ ይችላል አይደል? ራሱ ወደ ፓርቲ ውስጥም ጭምር። በዚህ አስተሳሰብ ውስጥ ግን ያልታሰሩ የተሳደዱ የሉም ማለት እንችላለን። አሁን በምትለው አውድ ውስጥ በየትኛው አሁን በምትለው አውድ ውስጥ ምልህ የለውጡ መንግስት አንደኛ ያመቻቸው ነገር ለምሳሌ የሞት ፍርደኛ የነበሩት ዜጎች ሳይቀር ፍርዳቸውን በሰው ሀገር እየጠበቁ የነበሩትን አስገብቶ በካቢኔ በሚኒስትሮች ምክር ቤት ካቢኔ እንዲታቀፉ አድርጎ ሀገር የጋራ ናት የሚለውን በተግባር ያሳየውን ያክል በአስተሳሰባቸው እስር ቤት ያሉ የሉ ማለት በአስተሳሰባቸው አሁን ነው የምትለኝ? አሁን መሬት ላይ ለኔ እስከሚገባኝ ድረስ አሁን መሬት ላይ በአስተሳሰቡ እስር ቤት ያለ የለም። በግልጽ አማርኛ መናገር የምንችለው በአስተሳሰብ ሳይሆን በተግባሩ። ለምሳሌ በተግባሩ ምክንያቱም የዜጎችን ክብር በሚነካ መልኩ፣ የሀገርን አንድነት በሚነካ መልኩ፣ የሀገርን ሉዓላዊነት በሚነካ መልኩ፣ የሀገርን ብሔራዊ ጥቅም በሚነካ መልኩ፣ የሀገርን ደህንነት በሚነካ መልኩ በተሰማሩበት ተግባር እንጂ በንግግር በአስተሳሰብ። ምክንያቱም አንዳንዴ ከንግግር ከአስተሳሰብ የሚቀዱ ተግባሮች አሉ። ለምሳሌ የዜጎች ክብር፣ ማንም ሰው የዜጎችን ክብር የሚነካ ንግግር አድርጎ በንግግሬ ነው የታሰርኩት፣ ህገ መንግስቱ ላይ መናገር ነጻነት አለኝ ሊል አይችልም። ምክንያቱም በንግግር የዜጎችን ክብር ከነካ፣ በንግግር የሃይማኖትን ከሃይማኖት ብሔርን ከብሔር አንድን ጎሳ ከአንድ ጎሳ ጋር የሚያጋጭ ንግግር ካደረግክ በኋላ በንግግሬ ነው ልትል አትችልም። ይሄ ራሱ የወንጀል ተጠያቂነትን ስለሚያመጣ የራሱ ስለዚህ እያንዳንዱ አሁን ኦልሬዲ በእስር ቤት አሉ የሚባሉት ሰዎች አብዛኞቹ ማለት የሚቻለው አንዳንዴ ለምሳሌ ሾልኮ የሚገባ በተለያየ ለምሳሌ አመራሩ ሁሉ የጠራ አመራር ነው ልትል አትችልም። በጸጥታውም በፖለቲካል ሊደርሺፕ ውስጥ ያሉ ሁሉም የጠሩ ናቸው አትልም። ግን አብዛኛውን ኢንጀነራል አብዛኛውን ብለን ማለት በምንችልበት ደረጃ በእስር ቤት አሉ የምንላቸው ሰዎች ወይ የተግባር ተጠያቂ ናቸው ወይ ደግሞ የንግግራቸው የዜጎችን ክብር፣ የሀገርን አንድነት፣ የሀገርን ብሔራዊ ጥቅም የነካ ሆኖ ካለ በየትኛውም ሀገር ያስጠይቃል።